ወንድ ምታጣን አይነት ሰውም አይደለችም ሄርሜላ ማለት። ከማንም ተሽላ ስለተገኘች ነው አብርሃም መርጧት ከሷ ጋር የሆነው። ያረገዘችለትም እንደዛው ማለት። ምን ብዬ መናገር እንዳለብኝ አላውቅም። ማርቲ በጣም ነው የደከመኝ ማለት። ለሰው መልፋት ራሱ አንድ የሆነ ጥቅም በሌለው ነገር መልፋት ራሱ በጣም የሚከብድ ነገር ነው። ገብቶሻል? እኔ ለሄርሜላ እና ለአብርሽ እንደለፋሁት ለማንም አልለፋው። የምሬ ነው። ምክንያቱም የምትወደውና የምታከብረው ትክክለኛ ሚስት ትሆናለች ብዬ ያሰብኳት ልጅ ሄርሜላ ነበረች። እሱ ደግሞ ሊገባው አልቻለም፣ ወይ ደግሞ ሞኝነቱን እየቀጠለበት ነው። ስለዚህ እሱ ማይከበርበትና ማይወደድበት ማይፈቀርበት በጥፊ የሚመታበት ቦታ መርጧል። ምንም ልለው አልችልም። ደከመኝ በቃ። ለዛ ነው መልስም ያልሰጠሁትም ቢሶም ሲደውልልኝ ምንም ያላረኩት ለዛ ነው። ወዲሻል ሄርሜላ አታሳዝናችሁም የሚለው ነገር እኔ አብርሃምም ሄርሜላም ሁለቱም ነው የሚያሳዝኑኝ። የምሬ ነው። እግዚአብሔርን ምስክሬን የምሬ ነው። እንደነሱ የለፋውላቸው ሰው የለም። ምክንያቱም ስለሚዋደዱ አብርሃምም ንጹህ ሰው እንደሚያስፈልገው አውቄ ነው ከሄርሜላ እንዲርቅ ያልፈለኩት በቃ። ስለዚህ እሱ የሚፈልግበት ቦታ ይሄድ። እኔ አማራጩ እሱ ከሆነ ደስ ነው የሚለኝ። በቃ የእሱ የሚያስደስተው ነገር ነው። ምክንያቱም የሚቀንስብኝና ምንም ነገር የሚጎልብኝም ነገር የለም። ደስ የሚያስብ ምንም አታስበው። ምን ነው አቤል፣ አሁን ላይ አንደኛ ነፍሰ ጡር ናት አይደል እቺ ልጅ። ሁለተኛ ነገር ተስፋ ሰጥቷት ሁሉ ነገር እሺ ተብሎ ቁጭ ላ በምትጠብቅበት ሰዓት ላይ ከመሬት ተነስቶ እንዴት እንደዚህ አይነት ሰው ሊሆን ይችላል? ምንም እኮ አልተቀየረባትም ነበር። በአንድ ቀን የሰው ልጅ በአንድ ቀን እንደዚህ ሊለወጥ ይችላል? አቤል ምን ቢፈጠር ነው? እኔ ምንም ግራ እየገባኝ ነው። እሺ የሆነ ነገር ብትሆን ስችልች ማነው ከጎን ነው ያለው? እሱን በልቧ ተስፋ አድርጋ በሆዷ የእሱን ልጅ ይዛ ምን አይነት ነገር ነው እየተፈጠረ ያለው? ምክንያቱም እኔ ለእነሱ ጥሩ ስለማስብ ነው። የሆነ ነገር በተፈጠረ ቁጥር አቤልም ያንተ እጅ ነው ያንተ ስራ አለበት ምናምን እኔ ለአብርሃምም ለሄርሜላም ስለማስብ ነበረ አብርሃምና ሄርሜላ አንድ ላይ እንዲሆኑ የፈለኩት። ግን ደግሞ እነሱ ለእኔ የማያስቡልኝ ከሆነ እኔ ለእነሱ መጨነቅ የማያስቡልኝ ከሆነ በቃ ምንም ማለት አልችልም። እንዳያወራኝ ብዬ ዝም ያልኩት። ሙሶ እየተደወለልኝ ነው። ሙሶ ቴክስት እየላከልኝ ነው። በቃ ግራ ተጋባው። ገብቶሻል አይደል? እሱ ና ሲባል የሚሄድ ከሆነ የሚጎዳውን የሚጠቅመውን ማይመርጥ ከሆነ ምንም ማለት አልችልም። አሁን የምታሳዝነኝ ሄርሜላ ነች። ምንም የማታውቀው ሄርሜላ ነች የምታሳዝነኝ። ብዙ መስዋዕትነት የከፈለችለት ለሱ ስትል ብዙ ነገር የተባለች ብዙ የተሰደበች ያለ ስሙ ብዙ ስም የተሰጣት ልጅ ነች የምታሳዝነኝ። እና ደግሞ አሁን ደግሞ የሚከብደው ነገር ሄርሜላ ስላረገዘች ነው። በቃ ብዙ ነገር እየከበደኝ ያለው እሱን ነው እንጂ ባታረግዝ ምንም ባትል ምንም አይመስለኝም። እንደፈለገ እሱ መሆን ይችላል። ሞኝነቱን መቀጠል ይችልበታል ካዋጣው። እንዴ እስከ መቼ እንደዚህ እንደሚሆን አላውቅም። እኔ እኮ አሁን ግራ ይገባኝ አቤል። አንደኛ ነገር እኔ በአካል እንኳን አላገኘኋትም ሄርሜላ። ሄርሚ ስልክ አታነሳም። እንደገና የሚኪ ስልክ አይሰራም። እሺ እቤት ሄድኩ፣ የሚከፍት ሰው የለም። እቺ ልጅ ምን አይነት ሁኔታ እንዳለች በምንድን ነው ላውቅ የምችለው? በቃ ከጎን ነው ያለ ነው። እኔ ሄርሜላ አንተ አብርሃም ነበራችሁ። አብርሃም እንደዚህ አይነት ሁኔታ ላይ ካለ ከአንተ ከሚኪያስ በስተቀር ስለ ሄርሜላ ስጋውን ያልተጨነቀለት እኔ ባዳ ወንድሙ እኔ ባዳ ጓደኛውን ምንም ላደርግለት አልቻለም። ስለዚህ ናደድ ሲከፋው ሁሉ ነገር ሲጨልምበት የሚያደርገውን ነገር አያውቅም እንጂ ዛሬ ላይ ሄርሜላ በእርግጠኝነት ለኔ እንኳን ስልክ ታነሳ ነበረ። ቢከፋት ሁሉ ነገር ቢደራረብባት ነው ዝምታን የመረጠችው አይደል? ስለ ሄርሜላ እናስብ። እዚህ ጋር ሄርሜላ ታሳዝነን አቤል።